አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሹክ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? ኢድ ሙባረክ ብያለሁ የመዳም ቅመሞች ሁሉ እና እኔ ጋር እንግዲህ ኢድ ምንም አይልም። እንግዲህ ደብሮኝ ነው የዋልኩት። እውነት ለመናገር ልብስ አልተገዛልኝ ምን የለ ብቻ ያስጠላል። ስራ ስፈጋ ነው የዋልኩት ማለት ነው። እንደምንም መሻ አልሐምዱሊላህ ማለት ነው። ያው አስቸጋሪ ሰዎች ጋር ስትሰሩ እንዲሁ ነው እንግዲህ ብቻ አልሐምዱሊላህ ማለት ነው። ለቀጣይ እስኪ በሀገራችን እንድናከብር አላህ ይወፍቀን ማለት ነው። አሁን የዛሬ ርዕሳችን የሚሆነው ብልህ ሴት እኔ ጋር ለምን ትመጣለች የሚል ርዕስ ይሆናል ማለት ነው። በአንድ ትንሽዬ መንደር የሚኖሩ ባልና ሚስት ነበሩ። ፍቅራቸው ሰው ሁሉ ያስገርም ነበር። ባልና ሚስት ቢጋጩ ተነጋግረው ይፈቱታል ከሆነ ወቅት በኋላ ባልየው የፀባይ ለውጥ ማምጣት ጀመረ። ሴቷ በባሏ የተነሳ በጣም የተቸገረች፣ ባሏ በጣም አስቸገራት። ይስተካከላል ብላ ብትጠብቅም የባሰ እየተበላሸ መጣ። በሰፈሩ የተከበረ የነበረው አባወራ ማታ መንገድ ላይ ሰክሮ ወድቆ ጠዋት በሚስቱ ፍለጋ ይገኛል። ሚስት መፍትሄ ፍለጋ መንደሯን ብትዞርም አልተሳካላትም። ተስፋ ቆርጣ ባለችበት ሰዓት በአንድ ሀገር ውስጥ አለ የሚባል አዋቂ እንዳለ ትሰማለች። ይህ አዋቂ ሁሉንም ችግር እንደሚፈታ ሲወራ ትሰማለች። የመጨረሻ አማራጭ ብላ ወደ አዋቂው ትሄዳለች። አዋቂውም ያጋጠማትን ችግር በደንብ ይሰማና የባሏን በሽታ ችግር እንዳዋቀው ነገራትና እንዲህ ይላታል። ለመድኃኒት ይሆን ዘንድ ወደ ዱር ትሄጂና የዝንጀሮ ፂም፣ የአንበሳን ጭራ እና የጎሽ ቀንድ በትንሽ በትንሹ ቀንጠብ ካመጣች ለባሏ በሽታ መድኃኒት እንደሚሰራለት ይነግራታል። ሴትየዋም ተስማምታ ወደ ዱር ትሄዳለች። ወደ ዱር ሄደችና አንበሳውን የት አካባቢ እንደሚገኝ ታጣራና ዛፍ ላይ ወጣ ስጋ እየጣለች ጠረኗን እንዲለምድ አደረገችው። ቀስ ብላ ከዛፉ ወርዳ መሬት በመቆም ስጋ እየሰጠች ወደ እሷ አቀረበችው። እንዲሁም አጠገቧ መተኛት አስለመደችው። አንድ ቀን ቀስ ብላ የጭራውን ጫፍ ቆርጣ ያዘች። እንዲህ እያለች ጎሹንም ሆነ ዝንጀሮውን እንደ ጸባያቸው በማድረግ ከሁለቱም የምትፈልገውን ወሰደች። የታዘዘችውን ይዛ ወደ አዋቂው ስትመጣ አዋቂውም የያዘችውን ነገር እና እንዴት እንዳሳካችው ሲሰማ በጣም ተገረመ። ሁኔታው አየና ታዲያ እንደ አንቺ አይነት ብልህ ሴት እኔ ጋር ለመፍትሄ ብላ እንዴት ትመጣለች? ከልብሽ ካሰብሽበት ከምር መፍትሄው በእጅሽ ነው ብሎ አሰናበታት። እሷም ወደ ቤቷ ተመልሳ የባሏን ችግር በጥበብ ፈታች ይባላል። ተጨማሪ እስኪ መልክ ትዳር አይሆንም ይላል ቀጣይ። መልክ ትዳር አይሆንም። የተስተካከለ ተክለ ሰውነት ቤትህን አያቆመውም። ልብ በል ትዳር ማለት የህይወትን ጣዕም የምታውቁበት፣ የምትደጋገፍበት፣ በሳል የምትሆንበት፣ አባት የምትሆንበት፣ ከብቸኛነት ወጥተህ ሁለተኛ እናት የምታገኝበት የህይወትህ ማጣፈጫ የፈጣሪ ስጦታ ነው። ወንድሜ ደስታን የምትሰጥህ ሴት ከፈለግ መልኳን ሳይሆን አስተሳሰቧን፣ አለባበሷ ሳይሆን ፈጣሪ የምትፈራ መሆኗን ልብ ብለህ እይ። በአሁኑ ሰዓት ፈጣሪዋን የምትፈራ ሴት ማግኘት መታደል ነው። መልኳ ሳይሆን ለአንተ ያላት አመለካከት አስብ። ለዘላለም አብረው የሚኖር ልቧ ላይ ያለው ለአንተ ያላት ፍቅር እንጂ መልኳ አይደለም። ወንድሜ ለህይወት ስኬትን ከፈለግ አይንህን ሳይሆን ልብህን ያረፈባትን ሴት አግባ። አይን ቀላዋጭ ነው ብዙ ያምረዋልና። ልብህን አዳምጥ። ፈጣሪዋ ፈሪ፣ ትዳሯን አክባሪ፣ ታዛዥ ሚስት ከፈለግ አንተም ፈጣሪህን ፈሪው። ፈጣሪ የሚፈራ ፍቅርን ያውቃልና። ለሁላችሁም ፈጣሪዋን የምትፈራ የሚፈራ ሚስት፣ ፈጣሪ የሚፈራ ባል፣ የተከበረ የተቀደሰ ትዳር ይስጣችሁ እላችኋለሁ። የዛሬ ርዕስ ይሄ ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እላችኋለሁ። እና ቀጣይ ቪዲዮ የነበረ እስኪ ትንሽ ልጨምርላችሁ። ትልቅ ነገር ተመኝ ይላል። በአእምሮህ ውስጥ ትልቅ ነገር አስብ። ምክንያቱም አብዛኛው ጊዜ እኛ የምንሆነው በአእምሯችን ውስጥ በሚስጥር የምናስበውን ነው። ለዚህም ነው ሰዎች የምታዩት ቦታ ሳይሆን
የማይታሰቡበት ቦታ የሚደርሱት። ህይወት ትርጉም የሚኖራት ሁሌም ንቁና ጠንካራ ስንሆን፣ ግብ ስናዘጋጅና በየጊዜው ዓላማችን ከግብ ለማድረስ የሚያስፈልገው መስዋዕትነት በዘላቂነትና በቁርጠኝነት ብዙ ጊዜ ስንከፍል ነው። ብዙ ጊዜ ደስታ ማጣት በህይወት ግልጽ የሆነ ትርጉምና ዓላማ ከማጣት ይመጣል። እያንዳንዱ የሚገጥሙን ፈተናዎች ህይወትን ተወዳጅ የሚያደርጓት ማጣፈጫ ቅመሞች ናቸው። ህይወትን ትርጉም ያላት የምናደርጋት ደግሞ የሚሰነዝሩብንን ፈተናዎች በብቃትና በስሌት መቋቋም ስንችል ነው። ለመለወጥ ካሰብን ግልጽ የሆነ ግብና በራስ የመተማመን መንፈስም ሊኖረን ይገባል። የስኬታማነት አንድ አስፈላጊ ምስጢር በራስ መተማመን ነው። በራስ ለመተማመን አስፈላጊ መሳሪያው ደግሞ የማያቋርጥ ዝግጁነት ነው። በራስ ላይ እምነት ማጣት ከሌሎች ውጫዊ እንቅፋቶች ይልቅ የአንድን ሰው አቅምና ችሎታ ሽባ ያደርገዋል ማለት ነው። ግብህን ካላወቅ የትኛውን መንገድ ይወስድሃል? ቁም ነገር ከየት እንደመጣህ አይደለም፣ ዋናው ቁም ነገር ወዴት እንደምትሄድ ማወቅህ ነው። ግብህን ካላወቅ የትኛውን መንገድ ይወስድሃል? አንድ መንገደኛ ሰው ረዥምና አድካሚ የሆነ ጎዳናን ካለፈ በኋላ መንትያ መንገዶች ላይ ደረሰ። በዚያ የቆመን አንድ ሌላ የሀገሩን ሰው አየና ከእነኚህ ሁለት መንገዶች ትክክለኛውን መንገድ የቱ ነው ብሎ ጠየቀው። ይህ የሀገሩ ሰው መሄድ የምትፈልገው ወዴት ነው ብሎ ለመንገደኛው ጥያቄውን በጥያቄ መለሰለት። መንገደኛውም ወዴት መሄድ እንደፈለኩ ገና አላወቅሁም አለው። የቆመውን ሰው እንግዲያውስ ሁለቱም ትክክለኛ መንገዶች ናቸው በማለት ለአንድና ለመጨረሻ ጊዜ መለሰለት። መንገደኛው የምትሄድበትን ካላወቅ የትኛውን መንገድ ይወስድሃል የሚል መልእክት ተቀብሎ መልእክቱን ገብቶኛል በሚል ዝምታ ተዋጠ። ብዙ ሰዎች በደመ ነፍስ ነው የሚኖሩት። ከየት ተነስተው ወዴት መሄድ እንዳለባቸው በቅጡ አያውቁትም። ወዴት እንደሚሄዱ ማወቅ በህይወት ላይ ያለውን ተጽዕኖ በፍጹም አስበውት አያውቁም። የግብ ጉዞ የምርጫ ጉዞ ነው። የትኛውም ጎዳና ብመርጥ ወደ ዋናው የህይወት ዓላማና ራዕይ ያደርሰኛል የሚል ምርጫ ግቡን በቅጡ ያላወቀ ሰው የመጣውን ያስተናግዳል። ወደ ተከፈተለት ይገባል። ጊዜያዊ ደስታን በሰጠው ነገር ላይ ጊዜውን ያባክናል። ህይወት በምርጫ የተሞላች ነች። ጠዋት በስንት ሰዓት ከመኝታ መነሳት እንዳለብኝ ከመወስነው ውሳኔ አንስቶ ማታ በስንት ሰዓት ወደ መኝታ መሄድ አለብኝ እስከሚለው ድረስ የምንመርጠው ምርጫና የምንወስነው ውሳኔ በዓላማችን ላይ ጣልቃ ይገባል። ብዙ ሰዎች የሚያስፈልጋቸው አሳ እንዳልሆነ ሳይገባቸው እድሜ ልካቸውን አሳ ሲያጠምዱ ይኖራሉ። የምትፈልገውን ነገር ካልተከታተልከው አትጨበጠውም። ካልጠየቅ መልሱ ሁልጊዜ የእምቢታ ነው። ወደፊት ካልተራመድክ ዘወትር ራስህን ባለህበት ታገኘዋለህ። ግቡ አልደርስ ያለ ሲመስልህ መቀየር ያለብህ ግቡን አይደለም አደራረግህን እንጂ። ህይወት እጣ ፋንታ ሳይሆን ምርጫ ነው። ህይወት እጣ ፋንታ ሳይሆን ምርጫ ነው ሲባል አብዛኛው ሰው አይዋጥለትም። ህይወት ምርጫ ከሆነ ሰው እንዴት ደሃ ለመሆን ይመርጣል የሚል ጥያቄም ይነሳል። ህይወት ምርጫ ነው ስንል አሁን ቀላሉን ስራ ሰርተን ህይወት ከባድ በማድረግና አሁን ከከባዱ ሰርተን ህይወት ቀላል በማድረግ መሃል የመምረጥ ፍቃድ አለን ለማለት ነው። ለሀብት እየሰራን ካልሆነ በተቃራኒው ለድህነት እየሰራን ነው። ለጤና እየሰራን ካልሆነ ለበሽታ እየሰራን ነው ማለት ነው። ዛሬ ምንም ላይ እንሁን ምን ትላንት የመረጥነው ትላንት የወሰነው ነገር ነው። ጊዜህን አታባክን ይላል የዛሬው የተለያየ ርዕስ ነው አንድ ላይ ያቀረብኩላችሁ። በሁለት ነገሮች ላይ ጊዜህን አታባክን። ለመለወጥ ፈቃደኛ በሌለው ሰው ላይ ባለፈው አመት ብዙ የታገልክለትና የተጣጣርክለትን ሰው አስበውና አንድ ጥያቄ ጠየቅ። ይህ ሰው ምን ያህል ለመለወጥ ፈቃደኛ ነው? ብትመክረው፣ ብትረዳው፣ ገንዘብህን ብታፈስበትና ስሜትህ ላይ ጫና እስኪያስከትል ድረስ ብትሸከመው ለመለወጥ ፈቃደኝነት የሌለው ሰው ላይ ጊዜህን ማሳለፍ ማለት እጅግ አክሳሪ ጉዳይ ነው። ሰዎች ለመለወጥ ፈቃደኛ እስከሆኑና የቻሉትን ያደረጉ ከሆነ ምንም ነገርህን አስተባብረህ
ደግፋቸው በጣም መልካም ነገር ነው። የመለወጥ ፈቃደኝነት ከሌላቸው ግን ጊዜህን እያባከንክ ነው። ሁለተኛ፣ ልትለውጠው የማትችለውን ነገር። አሁንም ባለፈው ዓመት ብዙ የታገልክለትና የተጣጣርክለት ሁኔታ አስበውና አንድ ጥያቄ ጠይቅ። ይሄ ሁኔታ እኔ በመታገሌና በመጨነቄ ሊለውጠው የሚችለው ነገር ነው ወይ ብለህ ጠይቅ። ልንለውጣቸው የሚገቡና የምንችላቸው ነገሮች ላይ ያለ የሌለን ነገር አስተባብረን ለመለወጥ መሞከር የሚበረታታ ጉብዝናና ቆራጥነት ነው። ነገር ግን አንዳንድ ጊዜያችንን የሚያባክኑብን ሁኔታዎች በፍጹም ከኛ ቁጥጥር ውጭ የሆኑ ነገሮች ናቸው። ለመለወጥ ፈቃደኛ በሆነው እና ባልሆነው ሰው መካከል የመለየትና እንዲሁም ታግለን ልንለውጣቸው በምንችላቸው እና በማንችላቸው ሁኔታዎች መካከል የመለየቱ የቤት ስራ ግን ያንተ መሆኑን አትዘንጋ ይላል። ይሄ በጣም ተመችቶኛል። እስኪ እናንተም ዛሬ ባቀረብኩላችሁ ላይ እስኪ ኮመንት ጻፉልኝ የትኛው እንደተመቻችሁ።